ሰላም የቻናሌ ቤተሰቦች እንዴት ናችሁልኝ? ዛሬም እንደተለመደው በሌላ ቪዲዮ ተመልሻለሁኝ። በዛሬ ቪዲዮአችን ከዚህ ቀደም በሰራሁላችሁ ቪዲዮ ለሚኒስትሪ የሚያዘጋጇችሁት 30 ጥያቄ አዘጋጅቼላችሁ ነበር። ዛሬ ደግሞ ለነዛ ጥያቄዎች መልስ እንሰራለን ማለት ነው። መልስ ብቻ ሳይሆን እንዴት እንደሚሰሩ ከነ አሰራሩ በደንብ አድርጌ እነግራችኋለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። እንደዚሁም ደግሞ ይህንን ቪዲዮ ላይክ እና ሼር በማድረግ እንጀምር። ወደ ቪዲዮ እንግባ። ጥያቄ ቁጥር 1 አንደኛ ማለት ነው። ከሚከተሉት ቁጥሮች መካከል ተጋማሽ የሆነው የትኛው ነው ይላል። ከሚከተሉት ቁጥሮች መካከል ተጋማሽ የሆነው የትኛው ነው ይላል። ሀ 2461 ለ 826 ሐመርሃ 903 መ 575 ይላል። ከሚከተሉት ቁጥሮች መካከል ተጋማሽ የሆነው የትኛው ነው ይላል። ተጋማሽ ቁጥሮች ማለት ያለ ቀሪ ለሁለት የሚካፈሉ ማለት ነው። አንድ ሙሉ ቁጥር ያለ ቀሪ ለሁለት የሚካፈል ከሆነ ተጋማሽ ቁጥር ይባላል። ያለ ቀሪ ለሁለት የማይካፈል ደግሞ ከሆነ ኢ ተጋማሽ ይባላል ብለናል። ሌላው አንድ ሙሉ ቁጥር ተጋማሽ መሆኑ አሊያም ደግሞ ኢ ተጋማሽ መሆኑ በቀላሉ ለማረጋገጥ ወይም ደግሞ ለሁለት ሳናካፍል በቀላሉ ለማረጋገጥ የመጨረሻው አንድ አሃዝ ወይም ደግሞ የአንድ ቤቱ 0 2 4 6 እና 8 ከሆነ የመጨረሻው አንድ አሃዝ ወይም ደግሞ የአንድ ቤቱ 0 2 4 6 እና 8 ከሆነ ተጋማሽ ቁጥር ይባላል ማለት ነው። በተቃራኒው የመጨረሻው አንድ አሃዝ ወይም ደግሞ የአንድ ቤቱ 1 3 7 5 እና 9 ከሆነ 1 3 5 7 እና 9 ደግሞ ከሆነ ኢ ተጋማሽ ይባላል። ስለዚህ እዚህ ጋር ሀ ላይ 2461 ይላል። መጨረሻው አንድ አሃዝ ወይም ደግሞ የአንድ ቤቱ አንድ ስለሆነ ሀ ኢ ተጋማሽ ቁጥር ነው ወይም ደግሞ 2461 ኢ ተጋማሽ ቁጥር ነው። ለላይ 826 ይላል። የመጨረሻው ወይም ደግሞ የአንድ ቤቱ ወይም የመጨረሻው አንድ አሃዝ 6 ቁጥር ነው። ስለዚህ የመጨረሻው አንድ አሃዝ 0 2 4 6 እና 8 ከሆነ ተጋማሽ ቁጥር ነው ብለናል። ስለዚህ ለተጋማሽ ቁጥር ነው ወይም ደግሞ 826 ተጋማሽ ቁጥር ነው። ሐመርሃ ላይ 903 ይላል። የመጨረሻው አሁንም 3 ነው። ኢ ተጋማሽ ነው። መላይ 575 ይላል። አሁንም የመጨረሻው 5 ነው። ኢ ተጋማሽ ነው። ስለዚህ ከነዚህ ከአራቱ ቁጥሮች መካከል ማለትም ከ2461 ከ826 ከ903 እና ከ575 ተጋማሽ 826 ነው። ምክንያቱም የመጨረሻው አንድ አሃዝ 6 ስለሆነ በአጠቃላይ አንድ ሙሉ ቁጥር ተጋማሽ የሚባለው ያለ ቀሪ ለሁለት የሚካፈል ሲሆን ያለ ቀሪ ለሁለት የማይካፈል ደግሞ ከሆነ ኢ ተጋማሽ ቁጥር ይባላል። እንደዚሁም ደግሞ በቀላሉ ሳናካፍል አንድ ሙሉ ቁጥር ይህ ቁጥር ለሁለት ይካፈላል አሊያም ደግሞ ለሁለት አይካፈልም ብለን ለማረጋገጥ የመጨረሻዎቹ አንድ አሃዝ ወይም ደግሞ የመጨረሻው አንድ ሆሄ ወይም የአንድ ቤቱ አይተን 0 2 4 6 እና 8 ከሆነ ተጋማሽ ቁጥር ነው። 1 3 5 7 እና 9 ደግሞ ከሆነ ኢ ተጋማሽ ቁጥር ይባላል ማለት ነው። ስለዚህ መልሳችን ለ ይሆናል ማለት ነው። ሁለተኛ ጥያቄ ከሚከተሉት ውስጥ በሰባት ተካፋይ የሆነው የቱ ነው ይላል። ከሚከተሉት ውስጥ በሰባት ተካፋይ የሆነው የትኛው ነው ይላል። ሀ 2476 ለ 26395 ሐመርሃ 8848 መ 236። እዚህ ቀደም ስለ ተካፋይነት ደንብ ቪዲዮ ሰርቻለሁኝ። እዛ ሄዳችሁ ማየት ትችላላችሁ። አስፈላጊ ከሆነ ስለ ተካፋይነት ደንብ ተጨማሪ ቪዲዮ ሰራላችኋለሁ። ስለዚህ አንድ ሙሉ ቁጥር በሰባት ተካፋይ መሆኑን ለማረጋገጥ አንድ ሙሉ ቁጥር በሰባት ተካፋይ መሆኑን ለማረጋገጥ በሁለት መንገድ ነው የምናረጋግጠው። የመጀመሪያው ሙሉ ቁጥሩ ባለ ሁለት አሃዝ ከሆነ ቁጥሩ ባለ ሁለት አሃዝ ከሆነ የምናረጋግጠው የአስር ቤቱ በ3 አባዝተን የምናገኘው መልስ ላይ የአንድ ቤቱ እንደመረበታለን። የአስር ቤቱ በ3 አባዝተን የምናገኘው መልስ ላይ የአንድ ቤቱ እንደመረበትና በመጨረሻ ላይ የምናገኘው መልስ ለሰባት ከተካፈለ ሙሉ ቁጥሩ ለሰባት ይካፈላል። ስለዚህ ባለ ሁለት አሃዝ ከሆነ በዚህ መልኩ እናረጋግጣለን። የአስር ቤቱ በ3 እናባዘዋለን። ያገኘነው ብዜት ላይ
የአንድ ቤት ዋጋችን እንጨምርበታለን ማለት ነው። ነገር ግን ሙሉ ቁጥሩ ከሶስትና ከዚያ በላይ የሆነ አሃዝ ካለው ወይም ደግሞ ባለ 3 አሃዝ፣ ባለ 4 አሃዝ፣ ባለ 5 እና ከዚያ በላይ ከሆነ የምናደርገው የመጨረሻዎቹ ሁለት አሃዝ ማለትም የአንድ ቤቱና የአስር ቤቱ ምንም ሳይነኩ ቀሪዎቹ የመቶ ቤት የአንድ ሺህ ቤት እያለን ለምሳሌ ባለ 3 አሃዝ ከሆነ የመቶ ቤቱ በሁለት እናባዛውና ከአንድ ቤትና ከ10 ቤት ዋጋ ጋር እንደምረዋለን ማለት ነው። ባለ 4 አሃዝ ደግሞ ከሆነ የ100 ቤቱና የ1000 ቤቱ በሁለት እናባዛና 10 እና ከአንድ ቤት ዋጋ ጋር እንደምራለን። በአጠቃላይ ከ3 አሃዝ በላይ ካለው ሙሉ ቁጥሩ ከ3 አሃዝ በላይ ካለው ሁለቱ የመጨረሻዎቹ ሁለት አሃዝ ቀንሰን ቀሪዎቹ በሁለት እናባዛለን። ቀሪዎቹ በሁለት አባዝተን የምናገኙ ብዜት ላይ የመጨረሻዎቹ የአንድ ቤትና የ10 ቤት ዋጋ እንደምርበታለን ማለት ነው። ስለዚህ እዚህ ጋር መልሳችን ሐመር ውሃ ነው 8848 ማለት ነው። ለማረጋገጥ ከመጨረሻዎቹ ሁለት አሃዝ በስተቀር ያሉት ሁለቱ አሃዞች ማለትም 88ን በሁለት እናባዛለን። ስለዚህ 88ን በሁለት ስናባዛ 176 እናገኛለን። 88 ሲባዛ በሁለት እኩል ይሆናል 176 ይሆናል ማለት ነው። ቀጥለን አባዝተን ያገኘነው መልስ ላይ የመጨረሻዎቹ ሁለት አሃዝ ቦታቸው ሳንቀይር 176 ላይ 48 እንደምራለን ማለት ነው። ስለዚህ 176 ሲደመር 48 እኩል ይሆናል 224 አገኘን። ስለዚህ 224 ለ7 የሚካፈል ከሆነ 8848ም ለ2 ይካፈላል ማለት ነው። ቀጥለን የምናደርገው 224 ለ7 ይካፈላል የሚለው ነገር መልሰን እናረጋግጣለን። ምክንያቱም እንደዚሁ አይተን 224 ለ7 ይካፈላል አይካፈልም ማለት ስለማንችል ቀጥለን 224ን ለ7 መካፈሉ አለመካፈል እናረጋግጣለን። ስለዚህ አሁንም ባለ 3 አሃዝ ስለሆነ የመጨረሻዎቹ ሁለት አሃዝ ማለትም የአንድ ቤትና የ10 ቤት ምንም በሁለት እናባዛለን። ስለዚህ የመጨረሻዎቹ ሁለት አሃዝ ማለትም 24ን ስንቀንስ ሁለት ብቻ ይቀራል። ስለዚህ ሁለትን ከሁለት ጋር እናባዛለን። ሁለት ሲባዛ በሁለት 4 ይመጣል ማለት ነው። ስለዚህ 4ን ደግሞ ከ24 ጋር እንደምረዋለን። አባዝተን ያገኘነው መልስ ከቀሪዎቹ ሁለት አሃዝ ጋር እንደምራለን። ስለዚህ 4 ሲደመር 24 እኩል ይሆናል 28 ይመጣል። ስለዚህ 28 ለ7 ይካፈላል። ምክንያቱም 28 ሲካፈል ለ7 4 ስለሆነ ስለዚህ 28 ለ7 224ም ለ7 ይካፈላል ማለት ነው። 124 ለ7 የሚካፈል ከሆነ ደግሞ 8848ም ለ7 ይካፈላል። በአጠቃላይ አንድ ሙሉ ቁጥር ለ7 ተካፋይ መሆኑን ለማረጋገጥ ሙሉ ቁጥሩ ባለ 3 አሃዝ ባለ 2 አሃዝ ከሆነ የ10 ቤቱ በ3 አባዝተን የምናገኘው ብዜት ላይ የአንድ ቤት ዋጋ እንደምረበትና ሙሉ ቁጥሩ ለ7 ተካፋይ መሆን አለመሆኑ እናረጋግጣለን ማለት ነው። ነገር ግን ቁጥሩ ከ3 አሃዝ በላይ ካለው የመጨረሻዎቹ ሁለት አሃዝ ማለትም የአንድ ቤትና የ10 ቤት አቀማመጣቸው ሳንቀይር ሁለቱ ቁጥሮች ማለትም የመጨረሻዎቹ ሁለት አሃዝ ማለት ነው እንቀንስና ቀሪዎቹ ቁጥሮች በሙሉ በሁለት እናባዛለን ማለት ነው። ያገኘነው መልስ ላይ ሁለት አሃዝ ካገኘነው ብዜት ጋር እንደምራለን ማለት ነው። በዚህ መልኩ ለ7 ተካፋይ መሆን አለመሆኑ እናረጋግጣለን ማለት ነው። እሺ ሶስተኛ ከሚከተሉት ክፍልፋዮች ህገኛ ክፍልፋይ የሆነው የቱ ነው ይላል። ከክፍልፋዮች ውስጥ ህገኛ ክፍልፋይ የሆነው የትኛው ነው ይላል። ሀ 4/3 ለ 7/9 ሐመርሃ 8/5 መ 5/5 ከሚከተሉት ውስጥ ህገኛ ክፍልፋይ የሆነው የትኛው ነው ይላል። ስለዚህ ህገኛ ክፍልፋይ ማለት ላዕሉ ወይም ደግሞ ከላይ ያለው ቁጥር ከታች ካለው ጋር ሲነጻጸር ከሰረዝ በላይ ያለው ቁጥር የሚያንስ ከሆነ ህገኛ ክፍልፋይ ይባላል። ከላይ ያለው ቁጥር ወይም ደግሞ ላዕል ማለት ነው። ላዕል ከታህት የሚበልጥ የሚያንስ ከሆነ ህገኛ ክፍልፋይ ይባላል። ነገር ግን ላዕል ከታህት ከበለጠ አሊያም ደግሞ ላዕል ከታህት ጋር እኩል ከሆነ ህገወጥ ክፍልፋይ ይባላል። ስለዚህ ሀ ላይ 4/3 ይላል። 4 ላዕል ነው፣ 3 ደግሞ ታህት ነው። ስለዚህ እዚህ ጋር ከላይ ያለው ቁጥር ይበልጣል ወይም ደግሞ ላዕል ይበልጣል። ስለዚህ ይሄ
ህገ ወጥ ክፍልፋይ ነው። ለላይ 7/9 ይላል። ከላይ ያለ ቁጥር ወይም ደግሞ ላዕል ያንሳል። ስለዚህ ላዕል ከታህት የሚያንስ ከሆነ ህገኛ ክፍልፋይ ነው ብለናል። ስለዚህ 7/9 ህገኛ ክፍልፋይ ነው። ሐመር ውሃ ላይ 8/5 ይላል። አሁንም ከላይ ያለው ቁጥር ወይም ደግሞ ላዕል ከታህት ይበልጣል። ስለዚህ ይህ ቁጥር ማነው? ይህ ክፍልፋይ ህገ ወጥ ክፍልፋይ ነው። የመጨረሻው 5/5 ይላል። 5/5 ላዕል ከታህት ጋር እኩል ነው። ስለዚህ ላዕል ከታህት ጋር እኩል ከሆነ አሊያም ደግሞ ላዕል ከታህት ከበለጠ ህገ ወጥ ክፍልፋይ ነው ብለናል። ስለዚህ መልሳችን ለ ይሆናል። ምክንያቱም ሁልጊዜም ከላይ ያለው ቁጥር ማነስ አለበት ህገኛ ክፍልፋይ ለመሆን። ካልሆነ ላዕሉ ወይም ደግሞ ከላይ ያለው ቁጥር ከታች ካለው ጋር ሲነጻጸር ከላይ ያለው ከበለጠ አሊያም እኩል ከሆኑ ህገ ወጥ ክፍልፋይ እንላለን ማለት ነው። አራተኛ ጥያቄ ከሚከተሉት ውስጥ እውነት የሆነው የትኛው ነው ይላል። ከሚከተሉት ውስጥ እውነት የሆነው የቱ ነው ይላል። ሀ 2/3 ይበልጣል ከ0.78 ይላል። ለ5/6 ያንሳል ከ0.73 ይላል። ሐመር ውሃ 4/5 እኩል ይሆናል 0.8 ይላል። መ 1/2 ይበልጣል ከ0.5 ይላል። ስለዚህ ሀ ላይ 2/3 ማለት 2ን ለ3 እናካፍል 0.6 ይሆናል። ስለዚህ 0.6 ይበልጣል ከ0.78 እንደማለት ነው። ይሄ እውነት አይደለም። ለላይ 5/6 ያንሳል ከ0.73 ይላል። 5ን ለ6 እናካፍል ወደ 0.8 አካባቢ እናገኛለን። ስለዚህ 0.8 ያንሳል ከ0.73 ማለት ነው። ይህም እውነት አይደለም። ሐመር ውሃ ላይ 4/5 እኩል ይሆናል 0.8 ይላል። 4ን ለ5 እናካፍል 0.8 እናገኛለን። ስለዚህ 4/5 ማለት 0.8 ማለት ነው። ሐመር ውሃ ልክ ነው። መላይ 1/2 ይበልጣል ከ0.5 ይላል። 1/2 ሲካፍ 1ን ለ2 እናካፍል 0.5 እናገኛለን። ስለዚህ 1/2 ከ0.5 እኩል ነው እንጂ አይበልጥም። ስለዚህ መልሳችን የሚሆነው ሐመር ውሃ 4/5 እኩል ይሆናል ከ0.8 ይሆናል ማለት ነው። አምስተኛ ላይ የ48 የ64 እና የ32 ትንሹ የጋራ ብዜት ወይም ደግሞ ትጋብ ስንት ነው ይላል። የ48 የ64 እና የ32 ትንሹ የጋራ ብዜት ወይም ደግሞ ትጋብ ስንት ነው ይላል። ሀ 158 ለ64 ሐመር ውሃ 192 መ 276 ይላል። ስለዚህ ከነዚህ ውስጥ የ48 የ64 እና የ32 ትንሽ የጋራ ብዜት ወይም ደግሞ ትጋብ የትኛው ነው ይላል ማለት ነው። ስለዚህ መጀመሪያ ትጋብን ሆነ ትጋ ስንፈልግ በዚህ መልኩ በብቸኛ ትንትን ቁጥሮችን ተነትናል ማለት ነው። መጀመሪያ ከ48 እንጀምራለን። 48ን ለ2 ስናካፍል 24 እናገኛለን። 24ን በ2 12 12 በ2 6 6 በ2 3 ይሆናል ማለት ነው። ስለዚህ 48 ማለት 2 ሲባዛ በ2 ሲባዛ በ2 ሲባዛ በ2 ሲባዛ በ3 እንደ ማለት ነው። ስለዚህ እዚህ ጋር 48ን ያካፈልንባቸው 4 ሁለቶችና 1 3 አለ። ስለዚህ 4 ሁለቶች ማለት 2 ርቢ 4 እንደ ማለት ነው። 2 ርቢ 4 ሲባዛ በ3 ይሆናል ማለት ነው። ወደ 64 ደግሞ ስንሄድ 64 በ2 32 ነው። 32 በ2 16 16 በ2 8 8 በ2 4 4 በ2 2 ስለዚህ 64 ማለት 2 ሲባዛ በ2 ሲባዛ በ2 ሲባዛ በ2 ሲባዛ በ2 ሲባዛ በ2 ወይም 64ን ያካፈልንባቸው 6 ሁለቶች አለ። ስለዚህ 64 ማለት 2 ርቢ 6 እንደ ማለት ነው። 2 ርቢ 6 ማለት ነው። የመጨረሻው 32 ነው። 32 በ2 16 ነው። 16 በ2 8 ነው። 8 በ2 4 ነው። 4 በ2 2 ነው። ስለዚህ 32 ማለት 5 ሁለቶች ወይም ደግሞ 5 ሁለቶች እርስ በርሳቸው ተባስተው ወይም ደግሞ ሁለትን ከራሱ ጋር 5 ጊዜ አባዝተን እንደማለት ነው። ይሄ ማለት 2 ርቢ 5 እንደማለት ነው። ስለዚህ 48 ማለት 2 ርቢ 4 ሲባዛ በ3 ማለት ነው። 64 ማለት ደግሞ 2 ርቢ 6 ነው። 32 ማለት ደግሞ 2 ርቢ 5 ነው። ስለዚህ ጋር ሶስቱም ጋር ማን አለ? 2 2 የሚል ነገር አለ። ያው ፓወር ርቢ ነው የሚለው ቢለይ ማለት ነው። ስለዚህ ሶስቱም ጋር 2 2 የሚል ነገር አለ። ታዲያ ትልቅ ርቢ ያለው ወይም ደግሞ ርቢው ትልቅ የሆነው እንወስዳለን ማለት ነው። እዚህ ጋር በቀይ ያሰመርኩበት
2 ርቢ 6 ከሁሉም ይበልጣል። ከ2 ርቢ 4ም ከ2 ርቢ 5ም ስለሚበልጥ 2 ርቢ 6ን እንወስዳለን ማለት ነው። ቀጥለን 3 ሌላ ቦታ የለም፣ ነገር ግን 48 ጋር 3 የሚል ነገር አለ። ነገር ግን ሌሎቹ ጋር ባይኖርም 3 48 ጋር ስላለች 3ን እንወስዳታለን ማለት ነው። ስለዚህ 2 ርቢ 6 ሲባዛ በ3 እናደርጋለን ማለት ነው። 2 ርቢ 6ን ከ3 ጋር ስናባዛ 2 ርቢ 6 ማለት 64 ማለት ነው። 64ን በ3 ስናባዛ 192 እናገኛለን። ስለዚህ 192 የ48 የ64 እና የ32 ትንሹ የጋራ ብዜት ወይም ደግሞ ትጋብ ይሆናል ማለት ነው። ስለዚህ መልሳችን ሐመር ውሃ 192 የ48 የ64 እና የ32 ትንሹ የጋራ ብዜት ወይም ደግሞ ትጋብ ይሆናል እንደማለት ነው። ስድስተኛ 2 5ኛ 4 7ኛ እና 3 8ኛ ከትንሹ ወደ ትልቅ በቅደም ተከተል የተቀመጠው የቱ ነው ይላል። ከ2 5ኛ 4 7ኛ እና 3 8ኛ ከትንሹ ወደ ትልቅ በቅደም ተከተል የተቀመጠው የትኛው ነው ይላል። 2 5ኛ ማለት 0.4 እንደማለት ነው። 4 7ኛ ማለት ደግሞ 0.57 እንደማለት ነው። 3 8ኛ ማለት ደግሞ 0.37 እንደማለት ነው። ስለዚህ 0.4 0.57 እና 0.37 እንደማለት ነው። ስለዚህ ከሁሉም ትንሹ 0.37 ወይም ደግሞ 3/8 እንደማለት ነው። ስለዚህ 3/8 ከሁሉም ይቀድማል። ቀጥሎ 0.4 ይከተላል ወይም ደግሞ 2/5 እንደማለት ነው። የመጨረሻው 0.57 ወይም ደግሞ 4/7 ይሆናል። ስለዚህ 3/8 2/5 እና 4/7 ይሆናል ማለት ነው። መልሳችን ሀ 3/8 2/5 እና 4/7 ይሆናል እንደማለት ነው። ሰባተኛ ላይ የሶስት ተከታታይ ተጋማሽ ቁጥሮች ድምር 102 ቢሆን ቁጥሮቹ ስንት ወይም ደግሞ እነማን ናቸው ይላል። የሶስት ተከታታይ ተጋማሽ ቁጥሮች ድምር 102 ቢሆን ቁጥሮቹ ስንት ወይም ደግሞ እነማን ናቸው ይላል። ስለዚህ እዚህ ጋር ሀ ላይ 28 32 እና 42 ይላል። ለላይ 33 34 እና 35 ይላል። ሐመር ውሃ ላይ 32 34 36 ይላል። መላይ 30 34 እና 38 ይላል። ስለዚህ እዚህ ጋር እንደምታዩት ሀ ላይ 28 32 እና 42 ይላል። 28 እና 32 ተከታታይ ተጋማሽ ቁጥር አይደሉም። ሀ ላይ 30 ቁጥር አለ። እንደዚሁም ደግሞ 32 እና 42ም ተከታታይ አይደሉም። ስለዚህ በአጠቃላይ 28 32 እና 42 ተከታታይ ተጋማሽ ቁጥሮች አይደሉም ማለት ነው። ለላይ 33 34 35 ይላል። 33 ተጋማሽ ቁጥር አይደለም፣ 35ም ተጋማሽ ቁጥር አይደለም ማለት ነው። ሐመር ውሃ ላይ 32 34 36 ይላል። ከ32 ቀጥሎ ያለው ተጋማሽ ቁጥር 34 ነው። ከ34 ቀጥሎ ደግሞ ያለው ተጋማሽ ቁጥር 36 ነው። ስለዚህ 32 34 እና 36 ተከታታይ ተጋማሽ ቁጥሮች ናቸው። ስለዚህ እነዚህ ቁጥሮች ድምራቸው 102 ከሆነ መልሳችን ሐመር ውሃ ይሆናል ማለት ነው። ስለዚህ 32 ሲደመር 34 እኩል ይሆናል 66 ይሆናል። 66 ሲደመር 36 እኩል ይሆናል 102 ይሆናል። ስለዚህ መልሳችን ሐመር ውሃ 32 34 እና 36 ድምራቸው 102 የሆነ ተከታታይ ተጋማሽ ቁጥሮች ናቸው ማለት ነው። ስምንተኛ 304 በክፍልፋይ ሲገለጽ ከሚከተሉት ውስጥ የቱ ነው ይላል። 304 በክፍልፋይ ሲገለጽ ከሚከተሉት ውስጥ የቱ ነው ይላል። ሀ 76 25ኛ፣ ለ 17 5ኛ፣ ሐመር ውሃ 13 4ኛ፣ መ 301 99ኛ ይሆናል ማለት ነው። ስለዚህ 304 ማን ነው 3.04 ማለት 304 መቶኛ ማለት ነው። ስለዚህ 304 መቶኛን ደግሞ በአራት ስናቃልል 304 በ4 76 ነው። 100ን በ4 ደግሞ 25 ነው። ስለዚህ መልሳችን ሀ 76 25ኛ ይሆናል ማለት ነው። ዘጠነኛ ላይ አንድ መኪና 480 ኪሎ ሜትር ለመሸፈን 8 ሰዓት ቢፈጅበት የመኪናው አማካይ ፍጥነት ስንት ነው ይላል። አንድ መኪና 480 ኪሎ ሜትር ርቀት ለመሸፈን 8 ሰዓት ቢፈጅበት የመኪናው አማካይ ፍጥነት ስንት ነው ይላል። ሀ 6 ኪሎ ሜትር በሰዓት ይላል። ለ7 ኪሎ ሜትር በሰዓት፣
ሐመር ውሃ 8 ኪሎ ሜትር በሰዓት መ 5 ኪሎ ሜትር በሰዓት ይላል። እዚህ ጋር ምርጫው ላይ ትክክል አይደለም ወይም ደግሞ ምርጫው ላይ ስህተት አለው። ሁሉም ላይ 00 ጨምራችሁ ሀ ላይ 60 ኪሎ ሜትር በሰዓት ነው። ለ ላይ 70 ኪሎ ሜትር በሰዓት ነው። ሐመር ውሃ ላይ 80 ኪሎ ሜትር በሰዓት ነው። መ ላይ 50 ኪሎ ሜትር በሰዓት ነው። ስለዚህ አንድ መኪና 480 ኪሎ ሜትር ርቀት ለመሸፈን 8 ሰዓት ቢፈጅበት የመኪናው አማካይ ፍጥነት ስንት ነው ይላል። ስለዚህ አማካይ ፍጥነት ስንፈልግ ጠቅላላ ርቀቱ ለሰዓት እናካፍላለን ማለት ነው። ስለዚህ 480 ኪሎ ሜትር ሲካፈል ለ8 ሰዓት እናደርጋለን ማለት ነው። 480ን ለ8 ስናካፍል እኩል ይሆናል 60 ኪሎ ሜትር ይሆናል። ስለዚህ መኪናው በየሰዓቱ 60 ኪሎ ሜትር ይሸፍናል። ስለዚህ የመኪናው አማካይ ፍጥነት ሀ 60 ኪሎ ሜትር በሰዓት ይሆናል ማለት ነው። የ10ኛ ተማሪ ዩሲያስ ከቀረቡለት 30 ጥያቄዎች 24ቱ ቢመልስ ተማሪ ዩሲያስ የመለሳቸው ጥያቄዎች ብዛት በመቶኛ ወይም ደግሞ በፐርሰንት ስንት ነው ይላል። ተማሪው ዩሲያስ ከቀረቡለት 30 ጥያቄዎች 24ቱ ቢመልስ ተማሪው ዩሲያስ የመለሳቸው ጥያቄዎች ብዛት በመቶኛ ወይም ደግሞ በፐርሰንት ስንት ነው ይላል። ስለዚህ ከ30 ጥያቄ 24ቱ ከመለሰ በመቶኛ ሲገለጽ 30ዎቹ ጥያቄዎች 100% ከሆኑ 24ቱ 80% ይሆናሉ ማለት ነው። ስለዚህ መልሳችን ለ80% ወይም 80 መቶኛ ይሆናል ማለት ነው። 11ኛ ጥያቄ ቀጥሎ ከቀረቡት መቶኛዎች መካከል ወደ ክፍልፋይ በትክክል የተቀየረው የቱ ነው ይላል። ቀጥሎ ከቀረቡት መቶኛዎች መካከል ወደ ክፍልፋይ በትክክል የተቀየረው የቱ ነው ይላል። ሀ 8% እኩል ይሆናል 80 መቶኛ ይላል። ለ 14% እኩል ይሆናል 14 መቶኛ ይላል። ለ 6.5% እኩል ይሆናል 65 መቶኛ ይላል። መ 0.3% እኩል ይሆናል 3 መቶኛ ይላል። ስለዚህ ሀ ላይ 8% ማለት 8 መቶኛ ማለት ነው። እዚህ ጋር ግን የሚለው 80 መቶኛ ነው። ልክ አይደለም። ለላይ 14% ማለት 14 መቶኛ ነው። ለልክ ነው። ሐመር ውሃ ላይ 6.5% ማለት 6.5 መቶኛ ወይም ደግሞ 65 አንድ ሺኛ ማለት ነው። እዚህ ጋር ግን 65 መቶኛ ይላል። ይህም ልክ አይደለም። መ ላይ 0.3% እኩል ይሆናል 3 መቶኛ ይላል። ይህ ማለት 0.3 መቶኛ ወይም ደግሞ 3 አንድ ሺኛ ማለት ነው። እዚህ ጋር ግን 3 መቶኛ ይላል። ስለዚህ መልሳችን ለ14% እኩል ይሆናል 14 መቶኛ የሚለው ይሆናል ማለት ነው። 12ኛ ከሚከተሉት ቁጥሮች መካከል ተተንታኝ ቁጥር ያልሆነው ይላል። ነገር ግን የሆነው መሆን አለበት። ከሚከተሉት ቁጥሮች መካከል ተተንታኝ ቁጥር የሆነው የትኛው ነው ይላል። ተተንታኝ ማለት ከሁለት በላይ አካፋይ ያለው ቁጥር እንደማለት ነው። ከሁለት በታች ወይም ደግሞ ለአንድና ለራሱ የሚካፈል ቁጥር ከሆነ ብቸኛ ቁጥር ይባላል። ነገር ግን ከሁለት በላይ አካፋይ ደግሞ ካለው ተተንታኝ ቁጥር ይባላል። ሀ 101፣ ለ 125፣ ሐመር ውሃ 113፣ መ 127 ይላል። ስለዚህ ሀ ላይ 101 ለአንድና ለራሱ ብቻ ነው የሚካፈለው። ሐመር ውሃ ላይ 115ም ለአንድና ለራሱ ብቻ ነው የሚካፈለው። 127ም ለአንድና ለራሱ ብቻ ነው የሚካፈለው። ስለዚህ መልሳችን ለ125 ይሆናል ማለት ነው። ስለዚህ መልሳችን ለ ይሆናል ማለት ነው። እሺ 13ኛ 5/7 ሲደመር 3/4 ይላል። 5/7 ሲደመር 3/4 እኩል ይሆናል ስንት ነው ይላል። ሀ 1 ሙሉ 11 28ኛ፣ ለ 15 28ኛ፣ ሐመር ውሃ 1 ሙሉ 13 28ኛ፣ መ 8 11ኛ ይላል። ስለዚህ 5/7ኛን ከ3/4 ጋር ለመደመር አንድ አይነት ታህት ልናገኝ ይገባል። እዚህ ጋር ግን ሁለቱም የተለያዩ ታህት ናቸው። አንደኛው 7 ነው፣ አንደኛው 4 ነው። ስለዚህ የምናደርገው ምንድነው? የመጀመሪያው ክፍልፋይ በሁለተኛው ታህት እናባዛለን። ሁለተኛው ክፍልፋይ ደግሞ በመጀመሪያው ታህት እናባዛለን። ይህም አንድ አይነት ታህት እንድናገኝ ያግዘናል። ስለዚህ 5/7 ሲባዛ በ4/4። ስለዚህ ስናባዛ ላዕሉም ታህቱም በአንድ አይነት ቁጥር መሆን አለበት። ስለዚህ ላዕሉ በ4 ካባዛን ታህቱም በ4 እናባዛለን። ምክንያቱም ቀደም እንደነገርኳችሁ የመጀመሪያው ክፍልፋይ በሁለተኛው ታህት ነው የምናባዛው። የሁለተኛው ክፍልፋይ ደግሞ በመጀመሪያው ታህት እናባዛለን ማለት ነው። ስናባዛ
ላዕሉም ታህቱም በአንድ አይነት ቁጥር መሆን አለበት። ስለዚህ 5/7 ሲባዛ በሁለተኛው ታህት ወይም ደግሞ በ4/4 እናደርጋለን ማለት ነው። ሲደመር 3/4 ሲባዛ በመጀመሪያው ታህት ወይም ደግሞ በመጀመሪያው ክፍልፋይ ታህት በ7/7 ማለት ነው። 5 ሲባዛ በ4 20 ነው። 7 ሲባዛ በ4 28። ስለዚህ 28ኛ የሚል ነገር አገኘን ማለት ነው። ቀጥሎ 3 ሲባዛ በ7 21 ነው። 4 ሲባዛ በ7 28 ነው። ስለዚህ 28ኛ የሚል ነገር አገኘን። ስለዚህ አሁን 28ኛ ሲደመር 28ኛ የሚል ነገር አገኘን። እዚህ ጋር እንደምታዩት ሁለቱም አንድ አይነት ታህት አገኘን። 28 የሚል ነገር አገኘን ማለት ነው። ታዲያ ሁለቱም ክፍልፋይ አንድ አይነት ታህት ካላቸው ከሁለቱ ታህት አንደኛው ወስደን ላዕላቸው ብቻ መደመር እንችላለን ማለት ነው። ስለዚህ 20 ሲደመር 21 28ኛ እናደርጋለን ማለት ነው። 20 ሲደመር 21 41 ነው። 41 28ኛ ይሆናል ማለት ነው። 41 28ኛ ነው ደግሞ ወደ ድብልቅ ቁጥር ስንቀይረው አንድ ሙሉ ይደርሳቸውና 13ን ለ28 እናካፍላለን ወይም ደግሞ አንድ ሙሉ 13 28ኛ ይሆናል ማለት ነው። ስለዚህ መልሳችን ሐመሮሃ አንድ ሙሉ 13 28ኛ ይሆናል ማለት ነው። ጥያቄ ቁጥር 14 6/7 ሲቀነስ 1/2 እኩል ይሆናል ስንት ነው ይላል። 6/7 ሲቀነስ 1/2 ይላል። ሀ 11 21ኛ፣ ለ 21 11ኛ፣ ሐመሮሃ 5/7 መ 1 ይላል። ስለዚህ 6/7 ሲቀንስ 1/2 ልክ ቅድም መደመር ላይ ስንሰራው እንደነበረው አንድ አይነት ታህት ከሌላቸው ማድረግ ያለብን የመጀመሪያው ነገር አንድ አይነት ታህት የምናገኝበት መንገድ መፈለግ ነው። ስለዚህ 6/7ኛን በሁለተኛው ታህት እናባዛለን ማለትም በ2/2 ማለት ነው። 1/2ኛን ደግሞ በመጀመሪያው ታህት እናባዛለን በ7/7 ማለት ነው። ስለዚህ 6/7 ሲባዛ በ2/2 ሲቀንስ 1/2 ሲባዛ በ7/7 እናደርጋለን ማለት ነው። 6 ሲባዛ በ2 12 ይሆናል። 7 ሲባዛ በ2 14 ይሆናል ማለት ነው። ቀጥሎ 1 ሲባዛ በ7 7 ነው። 2 ሲባዛ በ7 14 ይመጣል። ስለዚህ አሁን እዚህ ጋር እንደምታዩት አንድ አይነት ታህት አገኘን 14 የሚል ነገር ማለት ነው። ስለዚህ ከሁለቱ ታህት አንደኛው ወስደን ላዕላቸው ብቻ እናቀናንሳለን ማለት ነው። ስለዚህ 12 ሲቀነስ 7 14ኛ ይሆናል ማለት ነው። ከ12 ላይ 7 ስንቀንስ መልሳችን 5 14ኛ ይሆናል ማለት ነው። ስለዚህ እዚህ ጋር ሀ ላይ 11 21ኛ ይላል፣ ለላይ 21 11ኛ ይላል፣ ሐመሮሃ ላይ 5/7 ይላል፣ መላይ 1 ይላል። ከነዚህ ውስጥ መልስ ያለው የለም። ስለዚህ እናንተ ሐመሮሃ ላይ 5/7 የሚለው ታህቱን 14 አድርጋችሁ 5/14 እንዲመጣ ማድረግ ነው። ስለዚህ መልሳችን ግን ትክክለኛው መልስ 5/14 ይሆናል ማለት ነው። 15ኛ 28.674 ሲደመር 24.62 ይላል። ስለዚህ 28.674 ሲደመር ከ24.62 ጋር ስንደምር ሀ ላይ 52.916 ይላል፣ ለላይ 53.916 ይላል፣ ሐመሮሃ ላይ 53.294 ይላል፣ መ 52.294 ይላል። ስለዚህ 28.674 እና 24.62ን ስንደምር መልሳችን 53.294 ይመጣል። ስለዚህ መልሳችን ሐመሮሃ 53.294 ይሆናል ማለት ነው። ስለዚህ የዛሬ ቪዲዮአችን ይህን ይመስል ነበረ። በቀጣይ ክፍል 2 ከጥያቄ ቁጥር 15 እስከ መጨረሻው ያለው ይዤላችሁ እመጣለሁ ማለት ነው። በተጨማሪም ሌሎች ጥያቄዎች እሰራላችኋለሁ። ለሚኒስትሪ እና ለሞዴል የሚያግዟችሁ ጥያቄዎች አዘጋጅላችኋለሁ። ስለዚህ እናንተ ቻናሉ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እንደዚሁም ደግሞ ይህንን ቪዲዮ ላይክ ካላደረጋችሁ ላይክ አድርጉ። እንደዚሁም ደግሞ ሌሎች ሰዎች ጋር እንዲደርስ ሼር አድርጉ። እንድሰራላችሁ የምትፈልጉት ነገር ደግሞ ካለ በኮሜንት ነገሩኝ። በየትኛው ርዕስ የከበራችሁ ነገር ካለ ወይም ደግሞ እንዲሰራ የምትፈልጉት ነገር ካለ ኮሜንት ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ